ተሰምቷል። እስራኤል በኢራን መዲና ቴህራን ላይ የአየር ድብደባ ፈጸመች። እስራኤል በኢራን መዲና ቴህራን የጠቅላይ መሪ አያቶላ አሊ ካሚኒ ቢሮዎች አቅራቢያ የሚገኙ ስፍራዎች ላይ የአየር ድብደባ መፈጸሟን አልጀዚራና አሶሺየትድ ፕሬስ ዘገቡ። ጥቃቱ የተፈጸመው በኢራን ዋና ከተማ ቴህራን ሲሆን ድርጊቱ የተሰማው አሜሪካ ከኢራን ጋር በኒውክሌር ፕሮግራሟ ላይ ድርድር እንዲደረግ ጫና ለመፍጠር በርካታ የጦር ጀቶችና የጦር መርከቦችን በአካባቢ በማሰባሰብ ላይ ባለችበት ወቅት መሆኑ አሶሺየትድ ፕሬስ ዘግቧል። ጥቃቱ በኢራን ከፍተኛ አመራሮች ቢሮ አካባቢ መፈጸሙ በቀጠናው ያለው ውጥረት ይበልጥ ሊያባብሰው እንደሚችል ተሰግቷል። እንደ ዘገባው ከሆነ እስራኤል ይህንን ድንገተኛ የአየር ጥቃት የፈጸመችው የኢራንን የኒውክሌርና የወታደራዊ አቅም ለመቀነስ በሚል ግብ መሆኑ ተመላክቷል። እስካሁን በደረሰው ጉዳይ ዙሪያ ከኢራን ወገን የተሰጠ ዝርዝር መግለጫ ባይኖርም ጥቃቱ በተፈጸመባቸው አካባቢዎች ከፍተኛ ፍንዳታ መሰማቱ ተገልጿል። የአሜሪካ የጦር ኃይሎች በቀጠናው መገኘት የጥቃቱ መፈጸም በመካከለኛው ምስራቅ ያለውን የጸጥታ ሁኔታ ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተሰግቷል። እስራኤል ጥቃቱን ተከትሎ በመላው አገሪቱ የአስቸኳይ ጊዜ አዋጅ አውጃለች። እርምጃው ከኢራን በኩል ሊፈጸም የሚችል ጥቃትን ቀድሞ ለመከላከል የተወሰደ መሆኑን ገልጾ ይህንንም ተከትሎ ከኢራን በኩል የአጸፋ ሚሳኤል ጥቃት ሊፈጸም እንደሚችል አስጠንቅቋል። በተጨማሪም የእስራኤል መከላከያ ኃይል ተደጋጋሚ የተኩስ አቁም ጥሰት በመፈጸሙ በጎረቤት ደቡባዊ ሊባኖስ ውስጥ በሚገኘው የሂዝቦላ አማጽያን ላይ ጥቃት መፈጸሙንም አስታውቋል። የቢቢሲ የኢራን ቋንቋ አገልግሎት ፋርስ ዜና ወኪል በመጥቀስ እንደዘገበው በኢራን ዋና ከተማ ቴህራን ማዕከላዊ ክፍል ውስጥ በርካታ ፍንዳታዎች መሰማታቸውን ዘግቧል። የዜና ወኪሉ ቴህራን ውስጥ የሚገኙ 2 አካባቢዎች በተለይ ኢላማ መሆናቸውን እና በተጨማሪም 3 ፍንዳታዎች የሚያሳዩ 3 ፎቶዎችን አጋርቷል።